ጤና ይስጥልን ክብራትና ክብሯን እንደምን አላችሁ። ዛሬ የኢድ በዓል ነው። በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለበዓሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ መልካም ምኞታችንን በመግለጽ እንጀምራለን። ዛሬ በኢትዮአርሰናል ቻናላችን ላይ በርከት ያሉ ጉዳዮችን እናነሳለን። አርሰናል ከፓሪስ ሰን ዠርመን ምን አይነት መልክ ሊኖረው ይችላል? አንዳንድ ተንታኞች ግምቶቻቸውን እያስቀመጡ ይገኛሉ። ስለ ጨዋታው ይዘት ጥቂት ነጥቦችን እናነሳለን። ከጉዳት ዜናዎች ጋር በተያያዘ የሉዊስ ኤንሪኬ ዝግጅትን በተመለከተ አንዳንድ ለውጦችን ስንመለከት ነበረ። በቅርብ ቀናትም ያነሳናቸው ጉዳዮች አሉ በዚሁ በኢትዮአርሰናል ቻናላችን ላይ። አሁን ደግሞ አዳዲስ የተሰሙ ጉዳዮች አሉት። ፓሪስ ሰን ዠርመን ከአርሰናል ቅዳሜ ምሽት 1 ሰዓት ላይ በቡዳፔስት ፑሽካሽ አሬና የሚደረግ ጨዋታ ነው፣ ሃንጋሪ ላይ። ስለ ጨዋታው ስለ ኦዝማን ዴምቤሌ ጉዳት ዜና፣ ስለ ኑኒ ማዱዌኬ፣ ስለ ሚኬል ሜሬኖ ጨዋታውን በተመለከተ ሞስኬራ መሰለፍ ይችላል ወይስ ደግሞ ጁሪን ቲምበር የሚለውንም ጉዳይ ጥያቄዎችን እናነሳለን። ለእናንተ ግን ጁሪን ቲምበር ነው መሰለፍ ያለበት ሞስኬራ? የአንድ ባለሙያ ሀሳብን አጋራችኋለሁ። ጁሪን ቲምበር መሰለፍ የለበትም፣ ሞስኬራ ነው ጨዋታውን ማድረግ ያለበት የሚለውን ሀሳብ እያነሳ ተመልክተናል። ሌሎችም አጫጭር ጉዳዮች አሉ ከዝውውር ዜናዎች ጋር በተያያዘ ዩሊያን አልቫሬዝ እንዲሁም ደግሞ ማክሲሚሊያኖ አራይሆን በተመለከተ የሚነሱ ጉዳዮች አሉ። የአሌክስ ስኮት የሞርጋን ሮጀርስ ጉዳይ በተደጋጋሚ ባለፉት ቀናት ሲነሱ የነበሩ ጉዳዮች ናቸው። መለስ ብለን በስፋት እንመለከታቸዋለን። የእናንተን ሀሳብ አስተያየት፣ ጥቆማዎችን ደግሞ እንቀበላለን። መልእክቶቻችሁን ለኩልን። የእናንተ ቻናል ነው። ሀሳብ አስተያየቶቻችሁን እየላካችሁልን ቤተሰብነታችሁን አሳዩ። እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። ከፓሪስ ሰን ዠርመንና አርሰናል ጨዋታ ጀምረን የምንመለከታቸው በርከት ያሉ ጉዳዮች አሉ። አብራችሁን ቆዩ። አርሰናል ከፓሪስ ሰን ዠርመን የአመቱ ከባዱ ጨዋታ፣ የአመቱ ትልቅ ጨዋታ ይደረጋል። በዚህ ጨዋታ ዙሪያ እየተነሱ ስለ ቡድኖቹ ዝግጅት፣ ስለ አርሰናልም እየተነሳ ያለ ጉዳይ አለ። 2025/26 የውድድር ዘመን የቻምፒየንስ ሊግ ፋይናል በሁለቱ ቡድኖች መካከል ሲደረግ በጣም ትልቅ ታክቲካል ጦርነት ይደረጋል። በሁለቱም በጣም ቴንስ የሆነ ጨዋታ ይሆናል። ስታይል ኦፍ ፕሌያቸው፣ ያጨዋወት መንገዳቸው በጣም የተለያየ፣ ለአንዱ አንዱ መድኃኒት ነው። ለምሳሌ ለአርሰናል አጨዋወት የፓሪስ ሰን ዠርመን አጨዋወት መድኃኒት ነው። ለፓሪስ ሰን ዠርመን አጨዋወት የአርሰናል አጨዋወት መድኃኒት ነው። ነገር ግን በዛ ቀን ላይ ፊት ሆኖ በዛ ቀን ላይ እድልም ከነሱ ጋር እንድትገኝ በዛ ቀን ላይ ደግሞ ትኩረትን በሙሉ ሰብስቦ መጫወት ያስፈልጋልና አንዱ ለአንዱ የሚተኛበት ጨዋታ ላይሆን ይችላልና ጠባብ ማርጂኖች ጨዋታውን ሊወስኑት ይችላሉ። ለምሳሌ ባለፈው አመት የነበረውን የደርሶ መልስ የሰሚ ፋይናል ጨዋታ ታስታውሱታላችሁ። ገና 3ኛው ደቂቃ ላይ ኦዝማን ዴምቤሌ ነገሮችን በሙሉ የቀየረች ግብ በጣም በጥቂት ክፍተት አግኝቶ ግቧን አስቆጠረ። በትክክል እንኳን ኳሱን አለመታትም። ነገር ግን እድል ወደ ፓሪስ ሰን ዠርመን አዘነበለና ያምናው ታሪክ ተቀየረ። ዘንድሮ ግን በአርሰናል በኩል እንደዚህ አይነት ነገሮች እንዳይፈጠሩ ብዙ ነገሮች፣ ብዙ ጥረቶች እየተደረጉ ይገኛሉ። የሚኬል አርቴታ እርግጠኝነትም በደንብ ወደ ፍጻሜ የምንሄደው ለማሸነፍ ነው፣ ያንን ደግሞ በደንብ ተዘጋጅተናል፣ አመቱን ሙሉ ስንለፋበት ነበር የሚል ተደጋጋሚ አስተያየቶች በብዙ መንገዶች ሲያነሳ ነበረ። እንደ ፓሪስ ሰን ዠርመን ለተከታታይ አመት ዲፌንድ ለማድረግ ወይም ታይትሉን ለማስጠበቅ፣ ክብሩን ለማስጠበቅ ነው የሚጫወተው። አርሰናል ደግሞ በታሪክ መዝገብ ላይ ለመጀመሪያ ጊዜ ለመስፈር ነው። ፓሪስ ሰን ዠርመን አንድ የአውሮፓ ቻምፒየንስ ሊግ ዋንጫ ነው ያለው። አርሰናል የሚያሸንፍ ከሆነ ከፓሪስ ሰን ዠርመን ጋርም ከማንቸስተር ሲቲ ጋርም የሚስተካከልበትን እድል ያመቻቻል። ስለዚህ ርቀቱ የአንድ ጨዋታ ብቻ ነው፣ የ90 ደቂቃ። በዚህ 90 ደቂቃ ላይ አርሰናል ታሪክ መስራት የሚችልበት ሰፊ ድል አለና በሁለቱም በኩል ኮንትራስት የሚያደርጉ የፊሎሶፊዎች አሉ። ያጨዋወት የሚነጻጸሩም በልዩነታቸው የሚነሱም ናቸውና አርሰናል ሄቪሊ በደንብ በዲፌንሲቭ ሶሊዲቲ ላይ በደንብ ትኩረት ያደረገ ነው። መከላከሉ በጣም ጠንካራ ነው። ፖዚሽናል ዶሚናንስም ይኖረዋል። ፖዚሽናል ዶሚናንስ ስንል ዶሚናንሱ ኳስን በመያዝ አይደለም፣ የዚህ የፖሴሽን ሳይሆን ፖዚሽናል ነው ዶሚናንስ የሚኖረውና በእያንዳንዱ ቦታዎች ላይ አርሰናል ተጫዋቾች ፊዚካሊቲያቸውም አግዟቸው፣ ከዛ በተጨማሪም የነሱም የጨዋታው ዕለት ዝግጁነት በደንብ ይወስነዋል። ሴት ፒስ ላይ የቆሙ ኳሶችም ላይ አስቸጋሪ ቡድን ነው። የሉዊስ ኤንሪኬ ፓሪስ ሰን ዠርመን ደግሞ የተለየ አይነት ቡድን ነው። ትራንዚሽን ፎከስድ ነው። በትራንዚሽን በጣም የተለየ አይነት
ትራንዚሽኖች ላይ በመልሶ ማጥቃቶች የጨዋታ ሽግግሮች ላይ የሚይዟቸው የሚመጣቸው ነገሮች በጣም ፍጹም የተለዩ ናቸው። ከዛ በተጨማሪ የክፍት ጨዋታዎች ላይ አርሰናል ሴት ፒስ ላይ በጣም አደገኛ ነው እንደምንለው እነሱ ጭራሽ የክፍት ጨዋታዎች ላይ በሚያስቆጥሯቸው ግቦች ደግሞ ለመቆጣጠር በጣም ከባድ አይነት ቡድን እንደሆነ ይታወቃል። በጣም ፔስ ላይ የዊንገሮቹ እንዲሁም ዳይናሚዝም ላይ ዲፔንድ ያደረገ ነው። በጣም ፈጣን ዊንገሮች አሏቸው። ኦዝማን ዴምቤሌ፣ ደዝሪ ዴዌ፣ ክቫራክቫራሽኬሊያ፣ ብራድሊ ባርኮላን፣ ኪንግ እንኳን ቢገባ የተለየ አይነት ተጫዋች እንደሆነ መናገር ሊ እንኳን ቢገባ የተለየ አይነት ተጫዋች እንደሆነ ይታወቃልና እነዚህ አይነት ተጫዋቾችን በደንብ ሃይሊ አንቲሲፔትድ አድርጎ ጨዋታውን በደንብ መቆጣጠር ያስፈልጋል። የባለፈው የ3-1 የሰሚ ፋይናል የደርሶ መልስ ጨዋታ ይታወሳል። አርሰናል ከፓሪስ ሳን ዠርመ ያደረጉት ጨዋታና አርሰናል ይህንን ስክሪፕት ፍሊፕ ለማድረግ ለመቀየር የሚያደርገው ዝግጁነት ይወስኗል። ተንታኞች ፓሪስ ሳን ዠርመ ቅድሚያ እንደሚያገኝ ሀሳቦችን ያነሳሉ። ነገር ግን ለዚህ ምላሽ መስጠት አያስፈልግም። ጥሩ ሀሳብ ነው። ፓሪስ ሳን ዠርመን የበለጠ ተገማች ቢሆን ጥሩ ነው ማለት ይቻላል። ምክንያቱም ጫኖችን ከአርሰናል ላይ አስወግዶ ለሜዳ ለመግባት ያግዛልና ነውና በዚህ ጨዋታ ላይ ቅድም ሳነሳው ነበር የእናንተ ተመራጭ ተጫዋች ማን ነው? ጁሪን ቲምበር ወይስ ደግሞ ክሪስቲያን ሞስኬራ? ከዴምቤሌ ጋር ወይም ደግሞ ከዴዝሪ ዶዌ ጋር ከክቫራክቫራሽኬሊያ ጋር የሚኖረው ክቪቻ ክቫራሽኬሊያን ለመቆጣጠር የሚኖራቸው እድል የሚኖረው ተጽዕኖ የጁሪን ቲምበር ነው ወይስ ደግሞ የሞስኬራ ነው ተብሎ ጥያቄዎች ይቀርባሉ። ሁለቱም የተለያዩ ኳሊቲዎች አሏቸው። ቤን ዋይት ቢኖር ቤን ዋይትም ሌላ ኳሊቲ አለው። ነገር ግን እንደ አጠቃላይ እንደ ቡድን የአንድ ለአንድ አጋጣሚዎች ላይ ጁሪን ቲምበርን ተመልክተነዋል። ከነቪኒ ጁኒየር ጋር ሲጫወት ተመልክተነዋል። ሞሳላን ቀጥ አድርጎ ሲያቆም ተመልክተነዋል። ኬሊያን ኤምባፔን በደንብ መቆጣጠር የሚችል ለዊንገሮች መድኃኒት የሚባል አይነት ተጫዋች ነው። በተለይ አንድ ለአንድ አጋጣሚ ላይ ማንም ተጫዋች ዶሚኔት የሚያደርገው አይነት ተጫዋች አይደለም እና ያንን ኳሊቲ በአርሰናል ፋይናል ላይ ብዙ ደጋፊዎች ይፈልጉታል። ክሪስቲያን ሞስኬራ የድንገተኛ ወይም ደግሞ የችግር ጊዜ ፉልባክ ሆኖ ወደ ጨዋታው የገባ ነውና ሚኬል አርቴታ ምናልባት ለውጦችን አድርጎ ባለፈው ጨዋታ ላይ ሲሞክረው እንደነበረው ዙቢሜንዲን በዛ ቦታ ላይ ካልተጠቀመ በስተቀር በትክክል አርሰናል ሞስኬራ ሊጠቀም ይችላል። ሞስኬራ ችግሩ ወደፊት በሚሄድበት ሰዓት ላይ ማጥቃት ላይ በጣም ሌት ሆኖ ነው ኦቨርላፕ የሚያደርገው አንደርላፕ የሚያደርገው በአጥቂዎቹ ጀርባም ሆነ ወደ መሀል ሴንትራሊ ሩጫዎቹ በጣም አስፈላጊ ናቸው። የቤን ዋይት የጁሪን ቲምበር ሩጫዎች በዛ ደረጃ ለቡድን ለተቃራኒ ቡድን ረባሽ ለአርሰናል ትልቅ አድቫንቴጅ ይዘው የሚመጡ ናቸውና የሞስኬራ ችግር ያ ነው። መከላከሉም ላይ ደግሞ በጣም ሶሊድ አይደለም። በዛ ቦታ ላይ ተፈጥሯዊ ቦታው ባለመሆኑ ምናልባት የሴንትራሊ ሲጫወት የተሻለ መከላከል ይችላል። ከኳስ ጋር ግን የተሻለ ምቾት ያለው ተጫዋች እንደሆነ ይታወቃልና የዚህ ጨዋታ ላይ በፓሪስ ሳን ዠርመን ጨዋታ ላይ እሱ መሰለፍ የለበትም። ሞስኬራ ነው መሰለፍ ያለበት። ቲምበር ቢመጣም ፊትነሱ ላይ ቶሎ አይደርስም እና ለቻምፒየንስ ሊግ ፋይናል ደግሞ አሯሩጠ የምታስገባው አይነት ጨዋታ አይደለም። ሪስክ መውሰድ አያስፈልግም እና ሞስኬራ መሰለፍ መቀጠል አለበት የሚሉ ሀሳቦች እየተነሱ ይገኛሉ። የእናንተን ሀሳብ አካፍሉን። በፍጻሜው ጨዋታ ላይ ዙቢሜንዲንም በዛ ቦታ ላይ ልንመለከተው እንችላለን። ዙቢሜንዲ በሪያል ሶሴዳድ እያለ ከ50 በላይ ጨዋታዎችን በአንድም ዓመት ተጫውቶ አያውቅም። በሪያል ሶሴዳድ 6 ዓመታትን አሳልፏል። አንድም ጊዜ በ50 በላይ ጨዋታዎችን አከናውኖ አያውቅም። ዘንድሮም ያስቆጠራቸው ግቦች፣ የተሳተፈባቸው የግብ ተሳትፎዎች አጠቃላይ በጣም አፕግሬድ እንዳረገ ማሳያ ነው። የቅርብ የመጨረሻ ጨዋታዎች ላይ መዳከሞች አሉ። ለምሳሌ 5 ግቦችን የ5 ግብ ተሳትፎ በላይ አስመዝግበው አያውቅም ውድድር አመቱ ለሪያል ሶሴዳድ ሲጫወት። ዘንድሮ ግን በአዲስ አመት በከባዱ ሊግ ላይ ወደ 56 ጨዋታዎችን አድርጓል። ከዛ ውጪ ደግሞ ዴሊቨሪ በጣም ጥሩ የግብ ተሳትፎዎች አሉ። 9 የግብ ተሳትፎዎች አሉትና ያንን በደንብ ያሻሽላል ተብሎ ይጠበቃል። ጆኖቢ ሚኬል ዘንድሮ አርሰናልን በተመለከተ የገመታቸው የተናገራቸው ነገሮች በሙሉ ስህተት የሆኑለት ተንታኝ ነውና በዛ ደረጃ አርሰናል ደጋፊዎች እሱ ከአርሰናልና ከፓሪስ ሳን ዠርመን መካከል ግምቶቹን ሲያስቀምጥ ነበር። ፓሪስ ሳን ዠርመን አርሰናልን ያሸንፋል እያለ ፌቨራይትም
ፓሪስ ሳን ጀርመን ነው ብሎ ሀሳቡን ሲያካፍል ነበረ። ምክንያቱም አርሰናል በሪፈሪዎች በዳኞች ድጋፍ ያገኛል፣ ቻምፒየንስ ሊግ ላይ ደግሞ ያንን ድጋፍ አያገኝም የሚልና ጥሩ ዜና እሱ ነው ለፓሪስ ሳን ጀርመን። ፓሪስ ሳን ጀርመን በጥሩ ብቃት ጨዋታውን ያሸንፋል የሚል ሀሳቡን ሲያካፍል ነበርና እንደ ጆነቢ ሚኬል ሀሳብ ከሆነ ሁልጊዜ በፕሪሚየር ሊግ ላይም የገመታቸው ሁሉም በስህተት የተጠናቀቁበት አርሰናል ዋንጫ አሸንፎ ያለቀበት አመት ሆኗልና አሁንም ጆነቢ ሚኬል ፓሪስ ሳን ጀርመንን ብሎ መደገፉ ጥሩ ነው የሚሉ ሀሳቦች፣ ምክንያቱም አርሰናል ዋንጫ እንዲበላ ያግዘዋል የሚሉ በጣም አስቂኝ ሀሳቦችን ስንመለከት ነበረ። ሉዊስ ኤንሪኬ በፓሪስ ሳን ጀርመን ልምዶች ላይ አዳዲስ ነገሮችን እየተገበረ ተመልክተናል። አሁን የመጨረሻውን ነገር ላንሳላችሁ። ሌት ናይት ላይ ከመሸ ልምምዶችን እያሰራ ይገኛል። የበለጠ ተጫዋቾች ትኩረታቸውን እንዲጨምሩ የበለጠ ለጨዋታው ዝግጁነታቸውን ለመጨመር ነው። ቀጣይ ዛሬን ስንጨምር ዛሬ ረቡዕ፣ ነገ ሐሙስ፣ አርብ፣ ቅዳሜ ብለን 4 ቀናት ያነሱ ጊዜያት ይቀራሉ። ሰዓታት ብቻ የሚቀሩት አይነት ጨዋታ ነውና በዚህ ጨዋታ ላይ ቅዳሜ ምሽት 1 ሰዓት ላይ የሚደረገውን ጨዋታ የበለጠ ሻርፕ ሆኖ ለመገኘት ሌት ናይት ላይ ምሽት ላይ ልምምዶችን እያሰራ ይገኛል። የፓሪስ ሳን ጀርመን ተጫዋቾች በዛ ደረጃ ዝግጁነታቸውን አጠናክረው እንደቀጠሉም እየተመለከትን እንገኛለንና በዚህ ሂደት ላይ ብዙ ሊነሱ የሚገባቸው ጉዳዮች ይኖራሉ። ከዚህ በፊት ለምሳሌ የራግቢ ልምምድ መስሪያዎች አሉ። ራግቢ ላይ ብሎክ ለማድረግ ተጋጣሚዎችን በጣም ፊዚካሊ ቻሌንጂንግ አይነት ልምምዶች ይሰራሉና ለአርሰናልም ጨዋታ የራግቢ የዚህ ጋርዶች አሉ። ለምሳሌ በተለምዶ ፖሊሶች ይዘዋቸው በከተማ ነውጦች በሚኖሩበት ሰዓት ላይ ራሳቸውን ለመከላከል ወደ ህዝብም ክራውድ በሚኖርበት ሰዓት ላይ የሚወረወሩ ድንጋዮች፣ ሌሎች ነገሮችም እንዳያጠቋቸው መከላከያ ከፕላስቲክ የተሰሩ መከላከያዎችን አድርገው ሲንቀሳቀሱ ተመልክታችሁ ታውቃላችሁና ራግቢ ላይ እንደዚህ አይነት መለማመጃዎች አሉ። የጋርዲንግ ስፖንጆችና ያንን ልምምድ ላይ ሲጠቀም ተመልክተናል። ከዛ በተጨማሪ ትልልቅ ታክቲካል ቦርዶችን፣ ስክሪኖችን ልምምድ ሜዳ ላይ ገጥሞ የፓሪስ ሳን ጀርመን ልምምዶችን ተመልክተናልና በፓሪስ ሳን ጀርመንም በዛ ደረጃ እየተዘጋጀ ይገኛል። የአርሰናል ልምምዶች ግን ምንም አይነት ፍንጮች እያሳዩ አይደለምና ጥሩ ይመስላል። ተገማች ባለመሆን በኩል አንዳንድ ሰዎች ለምሳሌ እንደ ኢያን ራይት አይነት የቀድሞ አርሰናል ተጫዋች የፍጻሜው ጨዋታ በጣም አንብሊቨብል የሆነ ቲም ነው ፓሪስ ሳን ጀርመን እና ልዩነቱ ታፍ ጌም ነው የሚሆነው፣ በጣም ከባድ ጌም ነው የሚሆነው። ልዩነቱ ደግሞ በጣም ጠባብ ነው የሚሆነው። ስለዚህ በዚህ ጨዋታ ላይ ደግሞ አርሰናል የበለጠ ተዘጋጅቶ ይቀርባል ብዬ አስባለሁ ይላል። በጨዋታው ላይ ግን እኔ የአሸናፊነቱን ግቡን እንዲያስቆጥር የምፈልገው ሚኬል ሜሬኖ የሚያስቆጥር ይመስለኛል። እንግዲህ ከጉዳት ነው የተመለስከው። ከዛ በተጨማሪ በመጨረሻዎቹ ሰዓታት ላይ ነው ወደ ሜዳም ጥቂት ደቂቃዎችን ነው የተሰለፍከው። ነገር ግን በዛ ደረጃ የማሸነፊያውን ግብ ታስቆጥራለህ ብዬ ተስፋ አደርጋለሁ የሚል ሀሳቡን አንስቷል። ከአርሰናል ተጫዋቾች በሙሉ ኢያን ራይት ሚኬል ሜሬኖን መርጧል። የ9 ዓመቱ ተጫዋች 14 ግቦች ባለፉት የግብ ተሳትፎዎች ነበሩት። ባለፈው የውድድር ዘመን በያዝነው የውድድር ዘመን ረጅም ሳምንታት በጉዳት ከሜዳ የራቀበት ጊዜ አለ። ነገር ግን 9 የግብ ተሳትፎ አለ። ያቺ ኒውካስል ዩናይትድ ጋር አቻ ያስደረገች ግብም የምትረሳ አይደለችም። ወሳኝ ሰዓት ላይ ግብ አስቆጥሯልና ሚኬል ሜሬኖ በዚህ ጨዋታ ላይ የመሰለፍ እድል ይሰጠዋል ተብሎ የሚጠበቅ አይነት ጨዋታ ነው። የጉዳት ዜናዎችን እናንሳ። ፓሪስ ሳን ጀርመን ከአርሰናል የኦዝማን ደምቤሌ እንዲሁም ደግሞ የአሽራፍ ሀኪሚ የጉዳት ዜናን በተመለከተ አሁን እንደ ሌኪፕ እና አርኤምሲ የፈረንሳይ ብዙሃን መገናኛዎች ዘገባ መሰረት ቡዳፔስት ላይ ለሚደረገው ጨዋታ በጣም ፊት ሆነው ባይደርሱ እንኳን ከጉዳታቸው አገግመዋል እና ትናንትና ደግሞ ከዋናው ቡድን ጋር ልምምድ መስራት ጀምሯል የሚሉ ሀሳቦችን ተመልክተናል። ያ ማለት ገናውን ልምድ መስራት ከጀመሩ ፊት ለመሆን ትንሽ ጊዜ ሊያስፈልጋቸው ይችላል። አርሰናል እሱ አድቫንቴጅ ሊኖረው ይችላል። ከዛ ውጭ ግን የኖኒ ማዱኬ ጉዳይ ነው። የክሪስታል ፓላስ ጨዋታ ላይ 83ኛው ደቂቃ ላይ ጉዳት አጋጥሞት ተቀይሮ ወጥቶ ነበር። አሁን ከዛ በተለየ መንገድ ከጉዳቱ አገግሞ ለቻምፒየንስ ሊጉ ዝግጁ ነው። ያን ያክል የሚያሳስብ ጉዳት አልገጠመውም ነበር የሚሉ ጉዳዮችን ተመልክተናል። አርሰናልን በተመለከተ ሌላው የሚነሳው ጉዳይ ያጫወት መንገድ ጉዳይ ነው። የሚኬል አርቴታም ጉዳይ ይነሳል። ሚኬል አርቴታ የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ የፕሪሚየር ሊጉ ምርጥ አሰልጣኝ ተብሎ ተመርጧል። እንግዲህ ለሚኬል አርቴታ እንኳን ደስ አለ ማለት ያስፈልጋል። የገነባው ቡድን በሁሉ ነገር ብዙ ነጥብ በመሰብሰብ ሊጉን በቀዳሚነት በማጠናቀቅ
ጥቂት ግቦችን የተቆጠረበት ከዛ በተጨማሪም ምንም አይነት የቢጫ ካርድ የቀይ ካርድ ምንም አይነት ፍጹም ቅጣት ምት ያልተሰጠበት ብዙ ቁጥሮቹ በሚገርም ነው። በሴት ፒስ 19 የሴት ፒስ አዲስ ክብረ ወሰን ያስመዘገበት ብዙ ታሪኮችን የሰራበት ብዙ ውጤታማ ዓመት ነው ማለት ይቻላልና ሚኬል አርቴታ የሚገባውን ዓመት አሳልፏል። ስለ ሚኬል አርቴታ ስለ አርሰናልም ስታይል ኦፍ ፕሌይ ትችቶች ይሰማሉ፣ የጨዋታ መንገድ ትችቶች አሉና በዚህ ጉዳይ ላይ ሮበርት ፒሬዝ የቀድሞ የአርሰናል ተጫዋች አርሰናል ቦሪንግ ነው ሊሉ ይችላሉ፣ ወይም አጨዋወቱ አሰልቺ ነው ሊባል ይችላል። እኔ ችግር የለብኝም ምንም አይነት ከዛ ጋር አርሰናል ቦሪንግ ሆነ አሰልቺ ሆነ ምንም አይነት ችግር አላነሳም። ለምሳሌ የማዕዘን ምቶች፣ ዴድ ቦሎች፣ እንግዲህ የቆሙ ኳሶች አስቸጋሪ በማድረግ አርሰናል ዌፐናይዝድ አድርጓቸዋል። እነዚህን የቆሙ ኳሶች የማዕዘን ምቶችን በደንብ እየተጠቀመ ማስተር አድርጓቸዋልና ያ የእግር ኳሱ አንድ አካል ነው። ሌሎች ቡድኖች ለምን ከቻሉ እንደ አርሰናል ተመሳሳዩን ነገር አድርገው ዋንጫውን አይበሉም? ለተመሳሳዩን ነገር አድርገው ውጤታማ አይሆኑም? ነጥብ አይሰበስቡም? የሚል ጥያቄ ያነሳል። ቡካዮ ሳካ ደግሞ ሰዎች እኛን ሀንት ሲያደርጉን ነበረና ከዛ በኋላ ስለኛ ሲሳለቁ ሀሳብ አስተያየቶቻቸውን ሲሰጡ ነበር። አሁን ተደብቀዋል፣ ሃይዲንግ ሙድ ውስጥ ናቸውና አሁን እኛ ምንድነው የምናደርገው ይላል። እነሱን ደግሞ ሀንት የማድረግ ስራ ላይ እንገኛለን፣ የገቡበት ገብተን ፋይንድ እናደርጋቸዋለን፣ እናገኛቸዋለን የሚል ሀሳቡን ሲሰጥ ተመልክቻለሁ። ከቡካዮ ሳካ ጋር በተያያዘ ብዙ ሀሳቦች ይነሳሉ። የ2025/26 የአውሮፓ ቻምፒየንስ ሊግ ፋይናልን በተመለከተ በቀጣይ ቀናትም ተጨማሪ ሀሳቦችን እያነሳን እየነገርናችሁ እንቆያለን። የኖኒ ማዱዌኬ ጉዳይ ይነሳል። ሚኬል አርቴታ በጣም ዲሊጀንት በሆነ መንገድ ቀይሮኛል። ከዛ በተጨማሪም ኬር እንዳደርግ ትንንሽ ዲቴሎች ላይ በቸልሲ ያለ ቸልተኛ ነበር። መከላከሎች ላይ ጥቂት አንድ ኦቨርላፕ አለማድረግ፣ አንድ ወደኋላ አለመመለስ፣ አንደርላፕ አድርጎም አለመከላከል የሚኖሩ ክፍተቶች ይኖራሉና ያንን በደንብ አስረድቶኛል። ብዙ ለውጦችን በአርሰናል ቤት እንዳሸንፍም አግዞኛል ይላልና ስለ ሚኬል አርቴታ ሰርፕራይዝ አልሆንኩም ወደ አርሰናል ስመጣ። ምክንያቱም የመጀመሪያ የስልክ ንግግራችን ጀምሮ ኮንቨርሴሽናችን ጀምሮ ምን አይነት አሰልጣኝ ሊሆን እንደሚችል መረዳቱ ነበረኝ የሚል ሀሳቡን ያካፍላል። ብዙ ሀሳቦችን እያነሳ ይገኛል። ከኖኒ ማዱዌኬ ጋር በተያዘ የፕሪሚየር ሊግ ሻምፒዮን ሆኗልና የሚገባውን አይነት ክብርም አግኝቷል። ከቡካዮ ሳካ ጋር በተያዘ ከሱ ጋር እንግዲህ ጥሩ ፉክክር አለን። በእንግሊዝ ብሔራዊ ቡድን በአርሰናል ያንን እናሳያለን፣ እየተፎካከርን እንቀጥላለን የሚል ሀሳቡን እያነሳ ይገኛል። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ላኩልን። ይህንን ቪዲዮ ላይ ካደርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። የዝውውር ጉዳዮችን አነሳለሁ። መጨረሻም የሱፍ መሐመድ የጻፈ መልእክት አለ። ኖኒ ማዱዌኬ ከጋርናቾ በሻምፒዮን በመሆን ብቻ እንኳን ይበልጣል ብሎናል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል ብሎናል። አየለ ወርቁ ያነሰው ጉዳይ አለ። ለከነ ቬንገር እንኳን በአንድ ወቅት እኔ እጄን ወደ ኋላ ታስሬ ነው የማሰለጥነው ብሎ ነበር ብሏል። አዎ የአርሰናል ዓመታት የሚነገርላቸው ጉዳዮች አሉ። አሁንም ከሚኬል አርቴታ ጋር በተያዘ ግን በደንብ ብዙ ጉዳዮች በተለይ የስታን ክሮንኬ በደንብ እጃቸው ተፈቷል ዝውውሮችን ለማድረግ። አሁን የማንም የአሊሶር ኦስማኖቭን ጉዳይ ትናንትና አንስተናል። የስታን ክሮንኬ የነሱ መጋጨት አርሰናልን የበለጠ ብዙ ሰው የማያነሳው ጉዳይ ነው፣ ኋላ የቀረበት ጉዳይ ነውና ያም በተደጋጋሚ ይነሳል። አየለው ወርቁ በደንብ ጊዜውን በደንብ ያስታወሰ ሀሳብ አንስቶልናል። ከልብ እናመሰግናለን። ገበየው ገረሱ የጻፈልን መልእክት አለ። አርሰናል ዋንጫው ይገባዋል ብሎናል። ሳሙኤል አድማሱ ቲምበር ተመለሰው ብሎናል። ገና እስካሁን በአርሰናል በኩል እንግዲህ ፍንጭም የለም። ልምዶች እንዴት ይሰራሉ፣ የአርሰናል ጉዳዮች እንዴት ናቸው የሚል አንድም ነገር ሚኬል አርቴታ ሁሉንም ነገር በደበቅ እያከናወነ ይገኛልና ፋይናሉ ላይ ምናልባት ሰርፕራይዝ ሊኖር ይችላል። ሰለሞን ምንም ልዩነት የላቸውም በኔ እይታ። ሲጀምር ቼልሲና ከሲቲ የሚመጡ ተጫዋቾች ክለቡን አፕግሬድ ሊያደርጉት የሚችሉ ተጫዋቾች አይገኝም የሚል ሀሳቡን አንስቶልናል። ስለ ኖኒ ማዱዌኬና ስለ አሌያንድሮ ጋርናቾ ባነሳነው ሀሳብ ላይ ነው። ነገር ግን ትክክለኛ ሀሳብ አይመስለኝም። ለምሳሌ ከሲቲ ገብርኤል ጀሱስ እንዲሁም ደግሞ ሌላኛው በጣም ጥሩ የውድድር ዘመናትን አሳልፎ ከአርሰናል ጋር በጊዜ የተለያየው ኦሌክዛንደር ዚንቼንኮ የአርሰናል ሜንታሊቲ የተገነባባቸው አርሰናልን በደንብ አፕግሬድ ያደረጉ ተጫዋቾች ነበሩ። አሁን በእርግጥ ከማንቸስተር ሲቲ ቢመጣ አርሰናልን ሊያሳድግ የሚችል ወይም ከቼልሲ ቢመጣ አርሰናልን ሊያሳድግ የሚችል ተጫዋች መጥራት በጣም ከባድ ሊሆን ይችላል። ነገር ግን አሁንም ቢሆን በሲቲ ቤት ኳሊቲ ያላቸው ተጫዋቾች፣ በቸልሲ ቤት ኳሊቲ ያላቸው ተጫዋቾች አሉ። አየነው ሙሉ አለም ሰላም ምርጦች እንዴት ናችሁ ብሏል። የማዱዌኬ ጉዳይ አሌያንድሮ ጋርናቾ ጨዋታቸው አይመቸኝም ብሏል። ከዛ ውጪ አርሰናል ቶናሊን፣ ሮጀርስን
ክቫራትስኬሊያን ጎርደንን በፍጹም የሚያስፈርም አይመስለኝም። ሊያስፈርሟቸው የሚፈልጋቸው ተጫዋቾች መካከል የዝውውር ዋጋቸው አነስ ያለ እንደ ቦሃዲ፣ ኬኔት አይነት፣ አሌክሲስ ኮትን፣ ትሪሶልዲን፣ ክሪስቶስን የመሰሉ የክለብ ብሩዡን የቀኝ ክንፍ አጥቂን በተመሳሳይ አንስቶታል። ብዙ ስሞችን ያነሳለን። ነገር ግን የሚነሱ ዝውውሮችን እኛ መለስ ብለን እናነሳለን። አህመድ ከጅቡቲ፣ ኤንካፒ በተለይ በሞስኬራ፣ ዙሜንዲ፣ ኤዜ፣ ዮኬሬሽ፣ ማዶኬ ለእኔ ስድስቱ ምርጥ ፈራሚያች ናቸው። ምንም እንኳን ኤንካፒ በውሰት ቢሆንም ባይነኝ ብሏል። አሁንም አልቫሬዝ፣ ቶናሊ እንዲሁም ደግሞ የግራ አንድ የማል ተከላካይ እንዲሁም ቢጨመርበት ቡድኑ ያምራል ብዬ አስባለሁ ብሎናል። በሱ ቃል አየነው የጻፈልን መልእክት አለ። ዊ ዋንት ክሩፒ ብለዋል። ክሩፒን እንፈልጋለን፣ ሳቪኒዮን፣ አልቫሬዝን፣ ቶናሌን፣ ጉማሬሽን ወይም ደግሞ ሁለት ወጣት ሚድፊልደሮች አርሰናል ቢያስፈርም ጥሩ ነው የሚል ሀሳቡን ልኮልናል። የመጨረሻ ጉዳዮችን ላንሳ። ከዝውውር ዜናዎች ጋር በተያዘ አሌክስ ስኮትን በተመለከተ አሁንም የአርሰናል ፍላጎት ጠንከር እያለ መምጣቱን የሚያሳዩ ዘገባዎችን እየተመለከትን እንገኛለን። የቦርመዙ ተጫዋች የ2 ዓመቱ እንግሊዛዊ ተጫዋች በቪታሊቲ የሚገርም ጊዜን አሳልፏል። ለምሳሌ አርሰናልን ሲያሸንፉ ግብ አስቆጥሯል። አርሰናል ላይ ፔፕ ጋርዲዮላ በአንድ ወቅት አንቢሊቨብል ነው፣ የማይታመን ኳሊቲ ያለው ተጫዋች ነው፣ የሚገርመን አይነት ተጫዋች ነው በሚል ሲያደናንቀው ተመልክተን እናውቃለን። እና ሚኬል አርቴታም በዛ ደረጃ ሬት ያደርጓል፣ ኮንሲደር ያደርጓል። እና አሌክስ ስኮት ፐርፌክት የሚባል ፊት ነው። በአርሰናል ሲስተም ውስጥ ደግሞ በደንብ ቨርሳታይሊቲው፣ ኢነርጂው፣ ክሬቲቪቲው፣ አቢሊቲው በሙሉ በደንብ ያለ አይነት ተጫዋች ነው እና ቨርሳታይል ነው። በተለያዩ ቦታዎች ላይ መጫወት ይችላል። ኢነርጂው ከዛ በተጨማሪ ክሬቲቭ ነው። ቴክኒካሊቲውንም ወደ አርሰናል ቡድን ይዞ መምጣት የሚችለውና አርሰናል በተደጋጋሚ ከዚህ ተጫዋች ጋር ስሙ እየተያዘ ይገኛል። ዝውውሩም ጠንከር እያለ እየመጣ ይመስላልና በቀጣይ ጊዜያት ላይ በደንብ የዚህን ተጫዋች ዝውውር እንመለከታለን ተብሎ ይጠበቃል። ሞርጋን ሮጀርስ ከአስቶን ቪላ ወደ አርሰናል፣ ሚኬል አርቴታ በግሉ ተጫዋቹን ለማስፈረም ንግግሮችን እያደረገ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። ያ ማለት ሞርጋን ሮጀርስ የበለጠ ለአርሰናል እንዲቀርብ ፍላጎቶች እንዳሉና ሚኬል አርቴታም ተጫዋቾችን በማሳመን ረገድ ከዚህ በፊት የመጡ ተጫዋቾችን ኖኒ ማዱዌኬን ሲያስፈርም፣ ዴክላን ራይስን ሲያስፈርም ንግግሮቹን በደንብ እነዚህ ተጫዋቾች ከዓመታት በኋላ ወደፊትም የሚያነሷቸው ናቸው። ዝውውሮቹ ከተጠናቀቁ በኋላ እንዴት አይነት ንግግር እንደነበራቸው ለምሳሌ ማርቲን ኦዴጋርድ ሚኬል አርቴታ ጋር ቁጭ ብለው የእሱን ሀሳብ ሳያምኑበት መውጣት ከባድ ነውና እኔ ማንም ያንን ያደርጋል ብዬ አላስብምና መወራረድ ራሱ እችላለሁ፣ ማስያዝ እችላለሁ በሚል የሚያነሳቸው ጉዳዮች አሉ። የሪካርዶ ካላፊዮሪን ድርድር ሲያደርግ እናስታውሳለን። የቤተሰቦቹን ፎቶ አምጥቶ እነዚህ ለአንተ ምን ትርጉም ይሰጠዋል፣ ምን ማለት ናቸው ለአንተ ብሎ ጥያቄ ሲጠይቀው እናስታውሳለን። ለሁሉም አሁን ሞርጋን ሮጀርስን ለማሳመን ጥረት እያደረገ እንዳለና በተለይ ከቻምፒየንስ ሊግ ፋይናል በኋላ የተጫዋቹን ድርድር ቀነቀጠሮ እንደተያዘለት የሚያሳዩ ዘገባዎች እየወጡ ይገኛሉ። 14 ግቦችን 2024 25 የውድድር ዘመን ላይ ያስቆጥሯል። በአጠቃላይ 27 የግብ ተሳትፎ ነበረው ከአስመዘገባቸው አሲስቶች ጨምሮ 2025-26 ላይም በተመሳሳይ 14 ግቦች 11 አሲስቶች 25 የግብ ተሳትፎ አለው። በየአመቱ በጣም እየተሻሻለ በየአመቱ በጣም ድንቅ ጊዜን እያሳለፈ ይገኛል። የማክሲሚሊያኖ አራሆም ጉዳይ ይነሳል። 70 ሚሊዮን ፓውንድ የውል ማፍረሻው ነው። ከስፖርቲንግ ሊዝበን ከአርሰናል ጋር በነበረው የደርሶ መልስ ጨዋታ የሚገርም ብቃትን አሳይቷል። እስከ 50 ሚሊዮን ዩሮ የሚገመት አይነት ተጫዋች ነው። እነዚህ ተጫዋቾች በስፋት ይነሳሉ። የዩሊያን አልቫሬዝ ጉዳይ እንደ ቢቢሲ ዘገባ ከሆነ ወደ ባርሰሎና መሄድ ነው የሚፈልገው። ነገር ግን ባርሰሎና አቅም የማይኖረው ከሆነ ከአትሌቲኮ ማድሪድ መልቀቅ ይፈልጋልና ለአትሌቲኮ ማድሪድ ሰዎች መልቀቅ ፈልጋለሁ ብሏቸዋል። ነገር ግን ባርሰሎናን የመጀመሪያው መዳረሻው ነው። ሰርጂዮ ኮናጌሮም ወደ ባርሰሎና ፈርም፣ ወደ ፕሪሚየር ሊግ አትሂድ አትመለስ እያለው ይገኝ ነበርና ተጫዋቹም ጉዳይ የመጨረሻ ምላሽም የሚጠበቅበት ጉዳይ ነው ተብሎ ይነሳል። ሁሉም እነዚህ ከአርሰናል ጋር በተያያዘ በዝውውር ዜናዎች የሰማናቸው የተመለከትናቸው ጉዳዮች ናቸው። በርከት ያሉ ጉዳዮች እንዳሳስን እናንተ እንግዲህ በእነዚህ ሀሳቦች የምትስማሙባቸውን እንዲሁም ደግሞ ሌሎች ባነሳናቸው ጉዳዮች ላይ መልእክቶቻችሁን ላኩልን። ሀሳብ አስተያየቶቻችሁን የእናንተም ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብሮነታችሁን አሳዩን። የዛሬን እዚህ ላይ ያጠናቀቅን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።